አላልኩም ይዋል ግባ አላው እንደ ፈጣሪ አለ እንደናንተ ግን የለም ቁጭ በይ ምን ደርቀሽ ቀረሽ አልገላችሁት የለ እንዴ እሱ ብዬ ያንዳንዷን ነገር እዚህ ሁሉንም ነገር ይናገራል ያዞም ባሁን ያስፈልጋል እውነቱ እዚህ ጋር ይወጣል ስለምን ችግር የለም ዝም ብለህ እሱን ይገደላት እናትን በትራስ አፍኖ ይገደላት እሱ ነው እናትም ናልጋ ነው እናትም ናልጋች የመጣውበትን ነገር ሳልጨርስ ሀዘኔን አትቀስቅስብኝ በቃ ተው ስለ ቤተሰቦቼ ምንም የማንሳት መብት የለም ቤተሰቦቼ እኔ ማለት የምጠይቅሽ ጥያቄ አይገባሽም ነው ህመሜን አትቀስቅስብኝ ሲጀምር ስለ ቤተሰቦቼ በቃ ይቀስቀስ ውጣ አይደለ ውጣ ከፈለግሽ አንቺ ራስሽ ለራሴ ያለብኝ ህመም ይበቃኛል ውጣ ዘንድሮ እንዱ ጤና ያጣሰው ነው በዛ እንዴ ምንድነው እኔ እኮ ወንድምሽን ልፈልገው መረጃ ስጭኝ ቤተሰቦቻችሁ ጋር ሄደው ቢሆንስ ውጣ ያልኩ ነው እኔ አንተ ጋር የመጨቃጨቅ አቅም የለኝም ያልኩ ማለት የለሽም እኮ አቅም በቃ ስለ ቤተሰቦች አንስተ ደግሞ እኔን አታሳምኝ ስለዚህ ውጣ ምን ሆነ ነው ቤተሰቦች ማለት ወንድምሽ ጠፍተው ወይ እስኪ የሆነ ነገር ንገሪ ምንም የለም በቃ ምንም የለም ይኸውልሽ ስለ ቤተሰቦቻችሁ እንዴት እንደሞቱ ማቀው ነገር አለ ማለት እንዴት ከመኖር ወደ አለመኖር እንደተለወጡ አጣርቼ ደረስኩበት ነገር አለ ምን ማለት ነው እሱን ጉዳይ ለህግ አመልክቻለሁ ድጋሚ ይሄ ጉዳይ እንዲጣራ አመልክቻለሁ ምን ማለት ነው ያልኩ እኮ ነው አይደል ምንድነው የምታወራው ስለ እናትና ስለ አባትሽ አሟሟት ብትነግሪኝ ደስ ይለኛል አልችልም ለምን ስለማልችል ስለዚህ ስለ ወንድምሽ መጥፋት አትናገሪኝ ይጠፋበት ቦታ የት ሊሆን እንደሚችል የሄደበት ቦታ ምን ይጠቅማል እኔ ስለሆነ ፈልጌ እንዳገኘው ይጠቅመኛል እኔ እኮ እንዲህ አማርኛ ነው አንድ አይነት ቋንቋ ያወራ እንዴት ነው የት ሊሄድ ይችላል ዘመድ እንዳለሽ ከዚህ በፊት መጥቼ ስናወራ አልነገርሽኝም አንድ ጓደኛ ብቻ ስልክ ነው የሰጠሽኝ ዘመዶቻችሁ ጋር ሄዶስ ቢሆን ሰው የከፋው ሰዓት ላይ የሚሸሸገው የት ነው ዘመድ ጋር ጥሩ ነገር እንዳልተፈጠረ ከቤተሰቦቻችሁ ጋር ጥሩ እንዳልሆናችሁ ነገርሽኝ ምን እንደተፈጠረ ማታስረጅኝ ወከቱ እኔ ለራሴ ያለብኝ ጸጸትና መም ይበቃኛል በቃ ታሳመመኝ አንተ አይገባም እንዴ አይገባኝም ምንድነው ጸጸት እንዴት ይገባል ሳትነግሪኝ እንዴት ነው የሚገባው አስረጅኝ ነው መስማት ነው ይፈልከው አዎ እኔም ለነገሩ ከጸጸት አልገላገልም እንዴ ምንድነው ጉዳዩ የምን ጸጸት ነው አያቸው ዛጋ እነሱ እናትና አባት አያቸው እኛን ለማኖር ብዙ ለፍቷል አሁን የምታየው ሀብት ወይም ወንድሜ ድርጅት የኔ ኮስሞቲክስ በሙሉ የነሱ ልፋት ውጤት እድሜያቸው በጣም ሄዳል ከምታስበው በላይ ወንድሜ መንከባከብ አይፈልግም ነበር ማለት እኔ ብዙ ጊዜ የሆነ አንዳንዴ ለምን አይፈልግም አትቀኝ እኔን ብቻ አዳምጠኝ ሰማኛለህ እኔ ነኝ አይደል የነገርኩት ለምን እንዴት አትበለኝ እሺ ማቤት ቀጥይ ከዛ ወንድሜ የሆነ የመሰልቸት አይነት ጻው ያመጣ በጣም ከማርጀታቸው የተነሳ ካልጋ መነሳት አይችልም ከዛ ምን ብዬ ላስረዳ ብቻ መነሳት አይችልም እንዳጠቃላይ በእኛ ገዛ ነው ሻወር እንስጡት በጣም አርጅተዋል ከዛ እኛም ያው ትልቅ እድሜ ላይ እያሉ ነው የወለዱ እንጂ በወጣትነት ነው የተወለደ ልጆች አይደል ከዛ በኋላ ወንድሜ የሚሰላቸው እንትና እናቴን አፍኖ ገደላት ማለት በትራስ እሺ አፍኖ ገደላት ምን ማለት ነው አፍኖ ገደላት አንዴ ታደምኛለህ እኔ ጸጸት ስለሆነብኝ ነው እየነገርኩህ እንደ አጋጣሚ ስገባ ትራሱን ሲለቅ አየሁት ምንም አማራጭ አልነበረኝ
እኔም በሰዓቱ የሰለቸኝ መስሎኝ ነበር እነሱን መንከባከብ ምናምን እነሱን ልክ የነሱ አለመኖር ለኔ እንደረፍት ነበር። ለምን እንደዛ ተሰማሽ? አላቅም ለምን እንደተሰማኝ አላቅም። እናትና አባትሽ ከብደውሽ ነው? ማንሳት የወለዱሽ እናትና አባትሽ ከብደውሽ ነው? አዳምጠኝ እያልኩ ምኑን ላዳምጥሽ? የምትናገሪው ነገር እኮ በጣም ከባድ ነገር ነው። አሳመነኝ። እነሱ እኮ ትንሽ ጊዜ ነው የቀራቸው። ኖሩ አልኖሩ ምንም ጥቅም የለም። እኛ ጋር ሸክም ከመሆን ይቻላል። በሰዓቱ ልጅነትም ስለነበረ አልተሰማኝም። እሺ እያደረ ግን የሆነ ማላውቀው አይነት ስሜት መሰማት ጀመረኝ። ይናፍቁኝ ጀመረ። ትዝታቸው አይኔ ላይ መጣ ጀመረ። እኔን ለማሳደግ የከፈሉት መስዋዕትነት። ከዛ አባቴ በራሱ ጊዜ አረፈ ከጊዜ በኋላ። ከዛ ጭራሽ አባቴ ሲያርፍ ደግሞ ጸጸቱን አልችላልኩም። ቢያንስ አባቴን በመንከባከብ እንኳን ሀዘኑን ረሳው ነበረ። ከቀን ወደ ቀን ማልቀስ፣ ብቻዬን መጮህ፣ ከነሱ ተደብቄ ገብቼ ማልቀስ ስራ ያደረኩት እና እኔ ነኝ ወንድሜን ከልጅነቱ ያሳደግኩት ትንሹን። ከዛ ግን እኔ አላቅም የሆነ ሰዓት ላይ ይፈርማለኝ። ቤቱን ካልፈረመ እገለዋለሁ አለኝ። ለኔም ላንቺም ቤቱ ይሆናል። ለኔም እንደማይመለስ እኮ አውቃለሁ። እና ከዛ በተደጋጋሚ አንቺ እኮ ተባባሪው ነሽ። አንዴ አዳምጠኝ። በተደጋጋሚ ላሳመነው ሞከርኩ። ፈርም አልኩት ወንድሜ፣ ለሱም እንደማይመለስ አውቃለሁ። ከዛ እምቢ አለኝ። ከሚገለው ብዬ ሲናገተውና ስናገተው ስናስፈራራው ይፈርማል ሲለኝ እሺ ብዬ ተስማማሁ። ከዛ የሆነ ቀን ላይ የታገተበት ቦታ ላይ የለም፣ ፈቶት ሄዷል። ማን እንዴት እንደወሰደው አላውቅም። ፈልጎ ካገኘው ይገለዋል። እንደሚገለው ደግሞ አውቃለሁ። እሺ ለእናንተ የደወልኩት እኔ ነኝ። ምክንያቱም ቀድማችሁ እንድታገኙ ትፈልግ ነበር። እውነት ተደብቆ እንደማይቀር አውቃለሁ። እናንተ እንድታገኙትም ስለምፈልግ ነው። ከኛ በፊት እውነት ያለበት ቦታ ጠፍቶኝ አይደለም። ስለዚህ ያለበት ቦታ ታውቂ ነበር? እንዲያመልጥ ያረዳሁት እኮ እኔ ነኝ አይደለም? በደንብ እንዳይታሰር ያደረኩት እኮ እኔ ነኝ። ወንድሜ ያጥለም እኮ አሰረው። ስለዚህ አንቺ ነሽ ብዙ ነገሮችን ያመቻችሽለት። ይሄ ሁሉ እርዳታ ይሄ ሁሉ ከሆነ በኋላ ከማድረግ መጀመሪያው ነው እንደዚህ አይነት ነገሮች ሳይፈጠርበት መርዳታችን ነበር። አልችልም። ምክንያቱም ወንድሜ እጁ ረዥም ለሁለታችንም አይመለስም። ወንድሜ ልረዳው የምችለው በዚህ መንገድ ብቻ ነው። እሺ ከዛ ምን ተፈጠረ? ከዛ እናንተ ጠራችሁ። እናንተን ከመጥራቴ በፊት አወራሁት። ምን አልኩት መሰለህ? አሁን እንደዚህ ሚዲያ ላይ ያሉ ልጆች አሉ። ለነሱ ነግረናቸው ልክ እንዳገኙት ይደውሉልናል። እኔ እናንተ ድጋሚ እንይዘውና ከዛ በኋላ ወንድሜ እንደጠፋ እናስመሰላለን አልኩት። ግን አውቄ ነበር። ምክንያቱም እናንተ እጅ ውስጥ ከገባ በኋላ የትም እንደማጠሉት ስለማቅ ነበር። እዛ ጋር ያስቀምጥኩላችሁ ስልክ እኮ አውቄ ነው። ምናልባት እሱ ቦታውን ያውቃል ብዬ ስለማስብ ወንድሜ ይህን ነገር ላያውቅ ይችላል። ምክንያቱም ከያዘው ይህን ነገር እንዲናገር ስለማልፈልግ ምንም ነገር አልነገርኩትም። ስለዚህ አሁን አንቺ በዚህ ውስጥ ተገደሽ ነው የምታደርጊው ማለት ነው? ምንም አይነት ነገር ፈልገሽ ፈቅደሽ አታርጊ። መጀመሪያ ላይ እንዳልኩ እኔ አንቺ ገንዘቡን ማግኘት አትፈልጊም? እንደማላገኘው አውቃለሁ። ቀጥታ ገንዘብ እጅ ውስጥ እንደገባ እንደሚገለኝ አውቃለሁ። ታዲያ ምንድነው ታዲያ አብራችሁ እያደረጋችሁ ያላችሁት? ምንም አብረን አላደረግንም። አብራችሁን ያገታችሁት እኮ ነገርኩህ እኮ ወንጀለኛ እናገታው አለኝ ማለት የሆነ ጥቅም አገኛለሁ ብለሽ ባይሆን ኖሮ ጥቅም አገኛለሁ ብዬ አይደለም። ትሰማኛለህ? ጥቅም አገኛለሁ ብዬ አይደለም። እኔ እኮ ነኝ ያሳደግኩት። እኔ እኮ ነኝ ሲያድግ አብሬ ነበርኩ። አንቺ እኮ ነሽ እንዲታገት ሁኔታውን ያመቻቸሽው።
ልክ ነበር ባይታገት ኖሮ ይገለው ነበር ወንድሜን እየገደለው ባይኔ ከማይ እሱ ታግቶ አብሬው ሆኜ ቢያንስ እንደ ጨካኝ ባስመስለ ይሻል ወንድምሽ ሳይሞት በፊት ይሄንን ነገር ለህግ ግልጽ ማድረግ ትችይ ነበር ሳይሞት ማለት ለህግ ማመልከት ትችይ ነበር ወንድምሽ ሳይሞት ማለት በጣም አዝናለሁ ምን ማለት ነው ወንድምሽ ሞቷል ወንድሜ ሞቱም ማለት አይደለ እየሰክሽ ነው ወንድምሽ ነው ሞቱም አንተ ትቀልዳለህ እንዳለ በምን እርግጠኛ ነሽ ወንድሜ ሞት ስለማይሞት እሱ የሁሉ ነገር ያደረኩለት እንዴት ይሞታል ለጅባር ላሳልፈሽ ሰጠሹ ለጅባ አሳልፈ ያልሰጠውትም እንዲያመልጥ ነው የረዳው ተሰማኛለህ አይደለም ለጅባ አሳልፈ ያልሰጠው ይኸውልሽ አጋጣሚው በተፈጠረ መንገድ ሞቷል ማ ናቲ ሞቷል እንግዲህ እኔ ማመን አለማመን ትችላለሽ ምን ማስረጃ አለ ወንድሜ ጨክኖ አይሞትም ለምን አይሞትም አሞትማ እንዴ ሰው አይደል እንዴ ሰው ሆኖ ማይሞት አለ እኮ እኔ ለማንተቶኝ ሞታል እኔ እዚህ ምድር ላይ ማን አለ ሜዳ ላይ ነው ተውሹ እኔ ሜዳ ላይ አልተውኩትም እንዲያመልጥ እኔ ረዳውት ይያልኩ እኮ ነው አይደል ማስመሰል ብዙ አይተበቅብሽ ግልጹን አውሪኝ ግልጹን ይያወራው አንቺ እኮ ማለት እናትሽ ታፍና ስትሞት ያየሽ እውነታውን ነገርኩ አይደል በቃ ያየሽ በቃ ውጣ አሉጣ ለምን ወጣለሁ እውነታው ሲታወቅብሽ ነው በቃ ለምን ወጣለሁ እውነታውን እየነገርኩ ካልተረዳኝ ውጣ የወንጀል ተባባሪ ነሽ አቃላው ሰው እንዲታገት አድርገሻል ሰው ሲሞት ባይንሽ አይተሽ ለይገዛ እናትሽ ሰው ሲታገት ተባባሪ ነሽ በቃ ለኔ የህሊና ጸጸት ይበቃኛል ኦኬ የህሊና እኔ ማሰራው አልፈልገው መልሳችኋል እኮ ዛደኝ እኮ የህሊና ጸጸት ያንቺ እነዚህ እኮ ዛደኝ በቃ አታንሳው እኔ ማሰር ከፈው ከሆነ ፍላጎት ይሄው አለውላል ዛደኝ ይኸውልሽ ለህይወቴ ምራራ ይመስላል ተገደሽ ይሁን አይሁን አላረጋገጥኩም እሺ ዛደኝ ማሰር አይደለም ፈልገው ምንም ነገር አትበለኝ ካንተ ንግግር በላይ የኔ የህሊና ጸጸት ይበቃኛል ስለዚህ ዛደኝ ይኸውልሽ ካንቺ ጋር ገና ብዙ ያልጨረስናቸው ነገሮች አሉ ቁጭ በይና እናውራ ምንም ወራ ነገር የለም እያንዳንዱን ነገር ነግሬያለሁ ወንጀለኛ ነሽ ብላል አዎ ወንጀለኛ ነኝ እኔ ሞሰር ነው የምትፈልገው እሺ እኔን እንደምደው ቀድመሻል ነገርሽ ከዚህ በፊት ስመጣ አብራችሁ እንዳገ ወንድሜ እንዲያመልጥ ይሄ እውነታውን ነገር ወንድሜን ቢዘውስ እንት ይገባል እኔና አንቺ ብቻችንን ስናወራ ነበር አይደል ወንድምሽ ከመምጣቱ በፊት እኮ እኔና አንቺ ጊዜ ነበርን እያወራን ነበር አይደል ብዙ ጥያቄዎች ጠይቄሻለሁ ተስፋ ስለቆረጥኩ ነው ነገርኩ ተስፋ ስለቆረጥኩ ለምን ተስፋ ቆረጥሽ ወንድሜ ለሞልከኝ አይደል አላውቅም እናንተ ታገኙታላችሁ ቢያስበ ነበር እኮ በዚህ ከእንግዲህ በኋላ እሱም እንደማይለቀው አውቀ ነበር ወንድምሽ ግን የምር ወንድምሽ ነው የምር ያሳደግኩት ምናምን እንት ወንድምሽ ነው እንዴት ጨከንሽበት አልጨከንኩበትም እንዲያመልጥ ረዳውት ይያልኩ እኮ ነው ረዳሹ ጥሩ እኮ ነው መርዳትሽ ጥሩ ነው ግን አረፈ ልቀቀኝ እኔ ከዚህ ቤት አልወጣም ልንገርሽ በቃ እኔ ዘደኝሽ ምንም አይነት ንግግር አልፈልግም ቤተሰቦችሽ ወንድምሽ በቃ እውነታውን እያንዳንዱን ነገር ነግሬያለሁ አይደል አንድ ነገር ልንገርሽ እስካሁን ያላመንሽውን ነገር አሁን አምነሽ ልትናገር የቻልሽበት የሆነ ምክንያት አለሽ እንደሞተም እንኳን አላመንኩም ብለሻል አይደል ምንም ምክንያት የለኝም ምንም በቃ አልቻልኩም አሁን ላይ እናንተ ካላገኛችሁት እሱ ያገኘዋል እሱ ካገኘው ደግሞ ይቀለዋል እሱ እንደሚያገኝ በምን እርግጠኛ ነሽ ምክንያቱም እጁ ረጅም ስለሆነ እጁ ረጅም አንቺ እኮ ከዚህ በፊት በመጣን ሰዓት ላይ እኮ አብረሽ እኮ ስታወሪ ነበር አብረሽ እኮ እሱን ወንድሜ ነው እንደውም አትስተልኩ ነበር ኦኬ ያስመሰልሽ ከዚህ በፊት ምን አይነት ምን ነገሮች አደረግሽ ግን ከዛ በፊት ቁጭ እንደምወደው ማስመሰል ነበር እሺ ቁጭ በይና እናውራ እሺ እናውራ ቁጭ በይ አረፍ በይ ምንድነው ቆመን ነው የምናወራው ወንድምሽ መጣ እንዴት ነው ሰላም እንዴት ነው ሰላም ነው ምን አዲስ ደወልኩልህ ሰዓት በጣም ቆየ አዎ ስራ ነበር ዛሬ ያው በጥሩ ደግሞ እየፈለግ ነው በጥሩ መረጃ አልመጣሁም ምን አዲስ ነገር ወንድሜ ደህና ነው ተገኘ ወይንስ ምን ሆነ ሞተ እንዳትለኝ ብቻ እኔ ጥሩ እንቅልፍ አልተኛውም የቃቸው ምናምን ነው ያድርኩኝ ነበር ብቻ አሳስቦኛል ምን ላይ እንዳለ
ገደልከው እንዴ? ሞቷል። እንግዲህ ወቀው አንተ ሲጀምር ወንድምን ተወደዋለህ ታውቀዋል በጣም ምንድነው ማለት? አረ ወንድም አልገባኝ። ወንድም ጓደኛዬ ይሞታል። ምን እየቀለደ ነው? አይደለም እንዴት አድርጌ አይ የሆንከው ያለው ነገር እየገባኝ አይደለም። ጓደኛዬ ይሞታል። ያስታወቁ እየቀለድክ ነው የምረም። አንተ ልጅ ምንድን ነው የምትድራማ የምትሰራው? ምን ነገር ይኖራል ብሎ ነበር። ኧረ ወይኔ እህቴ ምን ያለሽ ነገር ወንድማችሁ ሞቱ። ትንሽ እንኳን አታዝኑ። ምን ጉድ ናችሁ? ምን ጠፋ እንጂ ምንድነው? ምን ማለት ነው? ሞተ ስትል እንደ ቀላል ዝም ብለህ ሞተ ትላለህ እንዴ አንተ? እኛ ጠፋብን አንህ እንጂ እኛ ሞቶብናል አለ። አይ እናንተማ እንደው አይታችሁትም አታውቁም መሰለኝ። ወንድማችሁም አይደለም እናንተ። እኔ እንደዚህ አዝኜ እናንተ አታለቅሱ እንዴ? ምን ብለን የምናለቅሰው? ምን ይዘን ነው የምናለቅሰው እንዴ? እኔ እኮ ቢያንስ ሆስፒታል ገብቷል እያልኩ እኮ ነው። ሆስፒታል ገብቷል። ዘይሬሳ ምርመራ ጋር ነው ወንድሜ። በቃ ቁጭ በል። ምን አሁን ነው ቆይተህ ነው የምትነሳው? እንዴት? እሺ አሞት ገባ አይገባም። እሺ ንገረኝ በቃ ምን ላይ ነው? እሺ ደረሳችሁ? ብርድና ረሃብ ተፈራርቆበት እንደዚህ ሆነ አልምትለኝ? ብርድና ረሃብ ተፈራርቆበት ሞቷል። ወይኔ ወንድሜ ሁሉንም ነገር አይሆንም። ምን ነው የነገርሽው? ስለያንዳንዱ ነገር ለምን መናገር ስለነበረ ይሄ እኮ የኔና አንቺ ሚስጥር አይደል? አንተ ጸጸት ካልተሰማኝ ጸጸት ይሰማኝ። አሁን ስለሚስጥራችሁ ምንድነው ጸጸት የማይሰማኝ? ስለሚስጥራችሁ ግን እንዴት ልትናገር ትችያለሽ? ለምን ነገርሽው? ትልቅ ነገር እንደሆነ አረሳሽው? ቃል ተገባብተን አልነበረ? ሰዎች ምንም አያመጡምና አሁን ይኸውልህ ሁሉንም ነገር ስለየትኛው ቃል እኔ አሁን የወንድሜ እናቴ ያራራል ይተራራል ጋራኝስ ቅንጣት ፍቅር ላንተ የተረፈኝ ይመስላል። አንተ ጋር ያለው እኮ በመፍራት ብቻ ነው። ምስኪን ወንድሜ ደግሞ ስጋለቁት በየማይ ይመስላል። የውላችሁ ሰሙኛላችሁ። እሱ ነው የጠራሁት። እውነት አንተ እንዳልከው አላማህን ለማሳካት ሳይሆን ወንድሜን ለማትረፍ። ግን የሚያሳዝነው ነገር ወንድሜ እንዳሰቃየሁትና ጨካኝ ሆንኩ ነው የሚያውቀው። ምን ነገር አለ? አሳመነው ሞከርኩ። ቤቱን እንዲሰጥና አብረን እንድንጠፋ ሞከርኩ። እያለቀስክ ነው? አልቻልኩም። ወይኔ ኧረ ሶፍት ስትልኝ አንተ በጣም አይደል እንደ የምታለቅሰው? አንተ እኮ የእናትህን እኮ በእንትን አፍነህ የገደልክ ሰው ነህ። ዝም በል። ኧረ አንተው ራስህ ዝም በል። ደግሞ ዝም በል ይለኛል እንዴ? ወንድምህን እኮ ኧረ እንደው የእናንተስ እንደው ምን የቱን ላውራው? እናትና አባቶቻችሁ ይከብዷችኋል። ሰው ለእናትና ለአባቱ ያልሆነ ለማን ሊሆን? እንዴት እናትን አፍነህ ትገላለህ? አንተ ከዚ ባለጌ። እኔ በጣም ነው የማዝነው። ምን ላድርግ? እኔ አይደለሁም ዘል ወሬኛ። ምን ኃይል አለኝ ምናምን አላልክም? ኃይል አለኝ እንትን አቅም አለኝ ሰው አለኝ እንደ አስደበድብሃለሁ። ካሜራማን የሚጠብቀን ፈጣሪ ነው። እኔ እናንተን እሺ ያውንም ስለነገረችኝ ምንም ማድረግ አልችልም። ስለነገረችኝ ምንም ማድረግ አልችልም። ስለዚህ እውነቱ ይሄ ነው ማለት ነው አይደለም? እናትን አፍነህ ገለሃል በትራስ እጅ እንዴት ታዘዝልህ? እኔ አይደለሁም። ወንድምህን አፍነኸዋል። ሲያመልጥብህ እኔ ፈልጌ ካመጣሁት በኋላ ልደፋው ይድፋ። ኧረ አንዳች ነገር አላረኩም። እኔ ጀና አላነሳ። በቃ እኔ ከዚህ በላይ ማውራት አልፈልግም። ከዚህ በላይ አላወራም። ሰደ ወደ ረማት ሰድሽ ቁጭ በይ። ወዴት ነው ምን ዘል አንተም ሰዎች አላችሁ አስገቡልኝ። ግባ አላው እንደ ፈጣሪ አለ እንደናንተ ግን የለም።
ቁጭ በል ነበር እስኪ ተጋበሉ እስኪ ቁጭ በይ ምን ደርቀሽ ቀረሽ ምን ለእናንተ እኮ ሞት አልገላችሁት የለ እንዴ እሱ ብዬ አንድ ቆርቆሮ እንትን ውስጥ ከታችሁት በህይወት እንዲኖር ነበር የፈለገ ምግብ አትሰጡት ውሃ አትሰጡት ይሄም ከመግደል አይተናነስ ይቅርታ ግን አንተ ሰላም ወረድኩብህ በጣም ይቅርታ መታውን ነገርኩ አይደል ኧረ ዝም በይ አንቺ በእናትሽ አሁን መታውን ነገርኩ ቆይ አይደለም እስኪ አሁን እንደህት እሱ ማያውቅ ግን ረድቼዋለሁ ምንድነው ያገርሽው አሁን ይኸውላችሁ ያልሞተ ሰው አለ እዚህ እውነታውን እሱ ያውቃል ያንዳንዷን ነገር እዚህ ሁሉንም ነገር ይናገራል ሰሚኛልሽ ሰማኛለህ ያዞም ባውን ያስፈልጋል እውነቱ እዚህ ጋር ይወጣል ሲፈጠር የነበረችውን ያንዳንዷን ነገር እሱ ያውቃል የሚያውቀውን ነገር ይናገራል ወንድሜ ምግብ ሰጡ በላ ደህና ነህ ደህና ነኝ እዚህ ቤት ሲፈጠር የነበረውን ያንዳንዱን ነገር ማንንም ሳትፈራ ሁለቱም ሲያስፈራሩ እንደነበረ ለኔ ነግረኛል ፊት ለፊታቸው አይናቸውን እያየ ግንባራቸውን እያየ ያደረኩን ያንዳንዷን ነገር ምንም ሳትፈራ እሺ ሞት ነው አይደለ እኔ ላንተ ሞታለሁ ምንም ሳትፈራ ተናገር ምንም ሁለቱ እንዳትፈራችሁ ሰው አለው ብለ እንዳትፈራ ነገር ያህል እሱ ማምኖላል ኦኬ አይደለ እሱ ያወራ እሱም ደግሞ እውነት አለው አይ ዝም በል ራስን ወንጀለኛ አድርጎ ከመስጠት በላይ ምንም እውነት ሊኖር ይችላል ማቀን እውነት እኮ ነገርኩ ለሱ እየተከለልኩ ለሱ ደጋግሜን ቤት እንዲፈርም እንደነገርኩት እኮ ነገርኩ አይደል ግን ለሱ አስበሽ አገትሽው ይኸውልህ ያገትኩት እንደሚያመልጥ ስለማውቅ ሰማኛል እያገዝኩት ነበር ቆልፈሽ ምን አመልጠው ቆይኛ ከምን ባረግሽ እንዴት ወጣ ንገረኝ እስኪ አንቺ መልስ እነግርሃለሁ አንቺ ነሽ ወጣሽ ነው እኮ እንዴት ወጣ ቀጥል ቆርቆሮ ቀድጂ በምን ነበር የቀደድከው በባህር ዛፍ እንጨት እሺ ቆርቆሮ እንዴት ተቀደዳለ መተውት ቆርቆሮ አንተ መተው በባህር ዛፍ እንጨት የሚቀደድ ይመስል አንቺ እየረዳሁት ነበር ብለሽ ነበር አይደል እሺ ቀጥል እሷ እየረዳች ነበር ተፈታለ እኔ እኮ ነኝ እንዲላል አድርጌ ያሰርኩ አይደል እንዴት ተፈታል መጀመሪያ ማን ደስረኝ ያለው አላውቅም መጀመሪያ ማን ደስረኝ ማለቅም ሲጀመር እኔ ድምጽ ብቻ ነው እንጂ ስሞት አላየሁሽም እኔ ነኝ ያሰርኩ አስቸግሯል ስትፈታ እንገለዋለን ስትባባሉኩም በጆሮ ሰምታል አልሰማም በጭራሽ እሱ ገለዋለው ሲል ፊት ለፊት ተናገር አዳምጠኝ ምንም እንዳትፈራ ዝም በይ አንቺ ያንቺ ጊዜ አብቅቷል በቂ ሰምቼሻለሁ ጉዳይ ነው ገደል መግባት ይችላል አንቺም ገደል መግባት ትችላለሽ ያንዳንዱ ነገር ነግሬያለሁ ያንቺን ሰምቻለሁ እሱንም ሰማለሁ በቃችሁ ስማይ በቃል ምንድነው በቃ እውነቱን እየነገርንህ አይደል እንዴ በቃ ሌላ ነገር እንዲሰማን አንታርክ ምንድነው እውነቱ እኮ እሱን ያገዝኩ ነው እያለሽ ነው ግን ሁለታችሁ ተማክራችሁ ይሄ ልጅ ከምድረ ገጽ ለማጥፋት ያሴራችሁ ነበር እሱ እንዳይገለው ብዬ ነው ሁሉ ነገር ያደረኩት እኔ እንደሚጠፋ አውቃለሁ ያልኩ አንቺ የገደልሽው አይደለም እሱ እኮ ያደረገ ያለው በሁለታችሁ የተለት ኖሮ የሚገለው ነበር ሰማኛለህ ያኔ ሰማሁት ደግሞ እሷ ነገደለው ስትል ነው ከፈረመ በኋላ መግደል አለብን ስትል ሰማሁት እሷ ነው ሰማሽ ጆሮሽ ሰማል የሱ ጆሮ አይሰማም ቢሰማ ኖሮ በዚህ ልክ እውነታውን እኮ እያንዳንዱ ነገር ያው እሱ አለ ያደረገው ያልሞተ ሰው ከፊት አለ ቆይሽ ግን ከምን ነበር የፈለጋችሁት ምን አልቂያችሁ ነው እኔ እኮ ነኝ አቅፍ ያሳደግኩ አይደል አንተ ብዙ ነገር አድርገሽ ነው የማየት አቅም ያለኝ ይመስላል እኔስ ምን ጉራ ገባኝ ቆጣ ስንት ቀን ናቲ የነገርከኝ ነገር በሙሉ ውሸት ነው ወይስ እውነት ነው ሁሉ ነገር እውነት ነው ስለዚህ እቺ ሴት ያንተ እገታ ላይ ያንተ ከታገትክ በኋላ የዛቻ የግድያ ሙከራ ይሄ ሁሉ ነገር እውነት ነው እኔ ልጋለሁ እየካደሽ ነው ልጋለሁ አልሞከርኩ ንገረኝ እስኪ አንተ አታወራም ልጋለሁ ሞከራ ያውቃል ልጋለሁ ሞከራ ያውቃል ብጋል ኑሮ እስካሁን አንተን አላጠፋው እውነት እኔ ወንድሞች አቶ ዳንኤል በጣም ዝምታ አብዝቷልና ዝምታው ከምን የመነጨ ነው ማለቴ ምንድነው ማለት አትናገርም ትናገራለህ
እንዳነካኝ እጅን አውርድ። በጣም ጥሩ አልንካ። እውነቱን አይደል? አልንካ። እውነቱን ትናገራለህ። ግሮሮን አንቄ ነው ምግብ። አንተን እኔን የምታስፈራራኝ? እውነቱን ትናገራላችሁ አትናገሩ? ለነገሩ ምን በጃት ይዛል? በዚህ በገመድ አንቄ ነው ምግብ። አንቺ ራሱ ምንድነው ችግርሽ? እንዳገላት በቃ እውነቱን አንዴ ፈለክ ይነገራል። ሰማኛለህ? ማንም ወንጀል ሰርቶ ተደብቆ አይቀርም። የዚህ ምስኪን ልጅ እንባ ፈሱ አይቀርም። አናቴ ፍረስና የስሜት አታርጉ። በሰዓት ሁላችሁም እውነቱን መናገር ነው የሚበጃችሁ። እንደሆነ ከእስር ቤት አታመልጡ። ትማቅቋታላችሁ ሁለታችሁ። እናትን በትራስ አፍነቀ ባለማወቅ የሰራ ነው ስራ ስለሆነ ችግር የለም። ዝም በል። እሱን የገደላት እናትን በትራስ አፍኖ የገደላት እሱ ነው። በጣም አዝናለሁ ይሄን ስትሰማ። ግን እነዚህ ሁለቱ ከይሲ ናቸው። እሷም ሁለቱም ልክ የሆኑ ሰዎች አሉ። ዝም በል። ቆይ እናቴ ምን አድርጋ ነው? እናቴ ምን አደረገች? ተረጋጋ። ናቲ ተረጋጋ። ቆይ ይኸውልህ በእጅ ሰበብ እንዳይሆን ተረጋጋ። ይሄ በደም የጨቀየ ሰው ነው። ተረጋጋ። በጣም አዝናለሁ። አይዞ በቃ አታልቅስ፣ እባክህ አታልቅስ። በቃ ምን ቤተሰብ ውስጥ ነው የገባው? በጣም አዝናለሁ። በቃ እውነቱን ልንገራችሁ። ገለሽ ካበቃሽ በኋላ ነው ያልገደልኩ ማለት ተባባሪ ነሽ አይደል? ከሞትሽ በኋላ ምን ከምትጸጸቺ ሄደሽ ለህግ አታመልክ አትናገሪም? በቃ እቴና አታውራት። በቃ እውነታውን እኔ ልንገር። ትናገራለህ። ሁለቱም ያውቁት ነገር የለም። አይታለች፣ ባይኗ ስትገል ባይኗ አይታለች። ይሄ ማለት ግን በቃ ከሞትሽ በኋላ ነው ምን ማድረግ ይችላል? የሰራው አንተ ማን ያሳድጋል? ከኔ ሌላ ሰው አለ ወይ? እናቴ ምን ባጠፋች? ከኔ ሌላ ሰው አለ? ለንብረት ብለው የምራችሁ ገንዘቡን የቱናችሁ ልብ ለገንዘብ ምንም አንቺ አሁን እንኳን እኔና ፍናት ትክፍት አንቺ ክፍታፍ አሁንም እኔ ተሰደበልሽ እንዴ? ቆይ ወንጀል ሰርተሽም ትንሽ እንኳን እጽጽታለሁ ምናምን ትሄና አትመልስላት ደስ ይለኛል። በቃ እውነቱን ልነግርህ እየተጠባበቃችሁ ነው ሁለታችሁ። በቃ ተዋቸው። በቃ እነሱ ለምን እዛ ጋር ቁጭ ብለህ ምናምን አትመልስ። እነሱ የሚያውቁት ነገር የለም። በቃ እኔ ነው የማውቀው። በቃ እኔ ልነግርህ ነው። በቃ እነሱን ተዋቸው። እሺ ቀጥል። እኔ እንደዚህ መሆነው ከቀልቤ ሆኜ አይደል? ቀና ብለህ እኔ ቀልቤ ቢሆን እናቴ እንደዚህ ያደርጋል? ከቀልቤ አይደለም። ቀልቤ ሄደ በእናትህ እንደዚህ ሁሉ ነገር እንድገባ ያደረገኝ አጎቴ ነው። ማን ነው ደግሞ አጎት? ዘመድ የለንም አላላችሁ? እኔ እኮ አሁን ወንጀል ስትሰሩ ለመናዘዝ ስትፈልጉ ነው እንደ አጎት ዘመዶቻችሁ ተከታትለው የሚመጡት። እንግዲህ እውነታውን መስማት አትፈልግ፣ ስማ። ቀጥል። እነሱ ምንም የሚያውቁት ነገር የለም ብያለሁ። ማለት ማን ነው? እናትና አባቶቻችን ከሞቱ በኋላ ያው ኃላፊነቱ እኔ ላይ ነው። ስለዚህ በቃ የነበረን ንብረት ምናምን ደግሞ ያው እዚህ ገባ የሚባል አይደለም እና በቃ የተሻለ ነገር ታገኛላችሁ፣ በቃ ንብረታችሁ እዚህ በላይ ያድጋልና ምናምን በማለት በቃ ያልሆነ ነገር በቃ ሲሞላ ነበርና እሱ የሚነግረኝ ደግሞ በቃ የባዕድ አምልኮ የጥንቁልና ምናምን በቃ እንዴት ብር እንደሚያድግ ምንም ነገሮች ተደርጎ በቃ ከፍ እንደሚደረግ ምናምን በቃ እሺ። እኔም ያው ማደግን ስለምፈልግ በቃ እሱ የሚሞላኝን መስማት የነበረብኝ። በቃ ምንድነው የሚሞላ? በእናትህ እስኪ ምን ነው በደንብ አብራራለሁ። ማለት ምንድነው የሚሞላ? ምንድነው የሚለው? ንብረታቸው እዚህ በላይ መሆን አለበት፣ ማደግ አለበት። እንዴት ሆነ? በዚሁ መቀጠል የለበትም ምናምን አለኝ። እሺ አልኩት። እዛ በኋላ በቃ ቀጣይ እንዴት ነው ሊስተካከል የሚችለው ምናምን ስለው በቃ የጥንቁልና የባዕድ አምልኮ መሄድ እንዳለብን፣ ከዛ በቃ የሚገበሩ ሰዎች እንደሚኖሩ
እሺ ሰው ምናምን በቃ በዚህ ምክንያት ነው እድገቱን እንደሚመጣ ነገር። ተረጋጋ። ወልዳ እኮ አሳድጋለች። ፈለገ ነገር ቢሆንስ ለእናታችን ይገባታል? አይገባትም። እኔ ከኔ አይደለሁም እኮ አልኩህ እኮ በቃ እኔ ላይ ያለው ነገር እሱ አይደለም። በቃ እኔ አይደለሁም። እኔ በጤናዬ የማደርገው ነገር እኮ አይደለም። እኔ እንዴት እናቴን አጠፋለሁ? እንዴት ይገላታል? ምን አደረገላችሁ ቢሆን ይሄ ሁሉ ነገር ከምሰማ ምን ላድርግ? እኔም ተጠጡ በቃ ስለከበደኝ። አይዞህ ቀጥልሽ። ከዛስ ምን አደረግ? ስለዚህ አጎት ነው እየመራህ የነበረው? አጎትን ተማምነህ ነው እኔን ስታስፈራራኝ የነበረው? አጎቴ ይፍረስና ቀጥል። እና በቃ ያው እሱ በሚሞላኝ ነገር እኔም በቃ ሰፍ እያልኩ ይልኩኝ በቃ አሁን ካለንበት ህይወት እንደምናድግ በቃ ታየኝ። በቃ እሺ ብዬ እሱን መስማት ጀመርኩ። በቃ እሱ የሚለኝን መከተል ጀመርኩ። እያንዳንዱን እሱ ነው በቃ የሚነግረኝ። እሺ ምን አድርገሃል እስካሁን? አጎት በመራህ መንገድ ምንድን ነው መስዋዕት ያደረግከው? ምንድን ነው ያገኘው? እያንዳንዷን ነገር ተናገር። በቃ እናትና አባቶቻችን ትንሽ በእድሜም በምንም በቃ እንትን ብለው ስለነበር ያው ህመማቸውም የበረታ ምናምን ስለነበር በቃ አስወግዳቸው አለ። መጀመሪያ በቃ ከእናቴ ነው በቃ መስዋዕትነት የተጀመረው። እሺ ከዛስ? ከዛ ቤት የተዘጋው ቤት ላይ በቃ የተለያዩ ጭሶች ምናምን ያለች እህቴ። እሱ ለምንድን ነው የምታጨሰው? በቃ እሱ እንዲከናወን ነው ነገሮች እድገቱ ባለበት እየጨመረ እንዲሄድ በየቀኑ ማድረግ አለብኝ። ለሊት የሚነሳልም ያለች እሱም አለ እነሳለሁ እንዳለች። የት ነው የምትሄደው ተነስተህ? በቃ ውጭ ላይ በሌሊት በተባለው ሰዓት ትወጣለህ። ከዛስ? ከዛ የሚደረገውን አድርጌ ደግሞ እገባለሁ። እና እኔ ላይ ያለው እንትን ያንን ሁለቱም የሚያውቁት ነገር የለም። እናት ወንድሞች የሚያውቁት ነገር የለም። እኔ ነኝ እዚህ ሁሉ ነገር የከተትኳቸው ማለት ነው። ጠንቋይ አምላኪ ነህ ማለት ነው። እኔ ፈልጌው አይደለም። በቃ በአጎቴ ምክንያት ነው እንደዚህ ሆንኩት። አጎቴ ቢመራህም ግን አድርገኸዋል። እና አጎቴ ተመራህም አልተመራህም እዚህ ውስጥ የወንድምህንም ነፍስ ለማጥፋት እናትንም ነፍስ አጥፍተሃል። ቀጣይ ደግሞ እህትህን አጥፍቼ አይደለም። ስለዚህ ተጠያቂው አንተ ነህ። ለምን በአጎት የምታሳብበው? እሱን ደግሞ ዋጋውን ሰጠዋለሁ። እሱ ነው እዚህ ሁሉ ነገር የከተተኝ እንጂ እኔ ደህና በሆን እንደዚህ ምንም ማስብበት ነገር የለም። እሺ ያውቁኛል። እኔ እንደዚህ አይነት ሰውም እንዳልነበርኩ ያውቁታል። ባህሪ እንደዚህ እንዳልነበር ያውቁታል። አጎት ከአንተ ምንድን ነው የሚጠቀመው? ማለት አንተ መንፈስ እንድታመልክ አደረገ። እናትህን ይሄ ሁሉ ወንጀል አሰራ። ከዛስ? ይሄኔ ሌላም የገበርከው ነገር ይኖራል። ያው እሱ ተካፋይ ነው። ተካፋይ ነው። አንተ በምትሰራው ወንጀል እሱ በሚያሰራው ወንጀል እሱም ተጠቃሚ ነው ማለት ነው። ያገኛል የተወሰነ። እና ወንድምን አጥፋ ተብለህ ነው ድጋሚ ደግሞ የታዘዝከው? የታዘዝኩት በቃ እሱ ነው። በቃ አግተን በቃ ካስወራን ማለት ካለን በኋላ በቃ እንዳልተመለሰ ምናምን። ለምን ይብላል? እሺ ምን ነበር ፊልማው? ተስፈርመኝ የነበረው ምን ነበር? በህይወት የመጣበት ወረቀት ምንድን ነበር? ያው እሱ የንብረት ጉዳይ። የትኛው ንብረት? የቤቱ ወይስ የምን? ያው የቤታችን የሶስታችን ስለሆነ። ስለዚህ እዚህ ነገር ላይ እሱን አስወጥታችሁ ሁለታችሁ ንብረቱን ለመውረስ ወይም ደግሞ በእናንተ ስም እኔ ለመውረስ አይደለም ለወንድሜ ብዬ ነው እያልኩ ነው እኮ አይደል? አትሰማም? ታዲያ ለምንድን ነው እሱን ከዚህ ሁሉ ነገር ውስጥ ያስወጣችሁት? ምክንያቱም ይሄ ሰውዬ አልኩህ እኮ እሷን ተዋት በቃ። እኔ ነገርኩህ አይደል? እሷ የትኛው ነገር ውስጥ ነው ያለችው? የተሻለ ለማግኘት በቃ ይሄን ማድረግ ነበረብኝ። በቃ አርግ ተባልኩ ካረኩ እኮ። ታዲያ እሷን እሺ እሷ እዚህ ውስጥ እንድትገባ ማድረግ ለምን አስፈልገ? ማለት የትኛው ወንጀል ላይ ነው እሷ ያለችበት? ያው እሷ በቃ ማዘር ጀመረ ነው በቃ የደረሰችበት።
ከዛ ጊዜ በኋላ የምታደርገው ነገሮች እሷም እጁ አለበት። ሙሉ ለሙሉ ባይሆንም ያው በተወሰነ የተወሰነ አታውቂም፣ ግን የሚደረገው ነገር ውስጥ በሙሉ መስዋዕት የሚደረገው ነገር ውስጥ በሙሉ አለሽ። ምንድነው መስዋዕት? እኔን አታውቅም። አሁን ምንድነው መስዋዕት የሚደረገው? እንደማደርገው አላውቅም። የምታውቂው ነገር አለ። ወንድሜ መታገቱን ብቻ ነው የማውቀው እያልኩ እኮ ነው አይደል? እና እናትሽማ ሞቷን አይቻልም በቃ። ኦኬ። እና ይሄ እንትን ነው ጽድቅ ነው ሰማኛለህ? ጽድቅ ነው እያልኩ አይደል እኮ። እንደ ነፃ ሰው ራስሽን አትቁጠሪ። ማጋለጥ ትቺ ነበር። አጠገብሽ ያለው ሰዎች አትደራጅቶ እንደሚንቀሳቀስ ወንድሜ ሙት ሰማኛለህ? አንተ እንደዚህ ዝም ብለህ ተቀምጠህ እንዳወራው አለ። ኦኬ። አሁን ትርፈሽ ነው እዚህ በህይወት የመጣው። መንገደኞች አይገሉትም ነበረ? ከወንድምሽ አስመልጠሽ እኮ ለሌላ ማጅራት መች እኮ ነው የሰጠሽ። የት እንዳገኘው ታውቂያለሽ? ይሄን ወንድምሽን ወንድም የምትይውን እዚህ ሰው እንኳን የማይኖርበት አስፋልት ዳር ላይ ዝም ብሎ ሸራ ነገር ያለበት ዝናብና እርቦት እኮ ነው ያገኘሁት። ከወንድምሽ አስጥለሽ እኮ በረሃብ ሊሞት ነበር። እውነት ነው። ሞቷል። ኦልሬዲ ሞቷል። ያገኘሁበት ፊቱን ይኸው እስኪ። ይቅርታው እንዴ ስለሁሉም ነገር አዝናለሁ። በዚህ እድሜ ማየት የማይገባን ነገር አይተሃል። መጥፎ ወንድምና መጥፎ እህት ስላለ አዝናለሁ። ይሄ ለአንተ አይገባም። በቃ ይሄ ንብረትም ሁሉም ነገር ከእንግዲህ አንተ ነው። ነገር አልፈልግም። እኛ ወደሚገባን ቦታ እንሄዳለን። ንብረቱ የሁላችሁም ነው። ለወንድማችሁ ግን ላሳያችሁት ነገር፣ እሱ ላይ ላደረጋችሁት ነገር በደንብ ትቀጣላችሁ። ሌላ የምትናገሩት ነገር ከሌለ እዚህ ላይ ብናበቃስ፣ ቀሪውን ለፖሊስ ትናዘዛላችሁ። አስጠብቅ። ከገደልሽ በኋላ ነው ራስን ትንሽ ውጪ። ያዙልኝ ሁለቱንም። ውጡ። ያዙልኝ ሁለቱንም። በጣም አዝናለሁ አንተ ላይ በሆነው ነገር። እንደዚህ ባይፈጠር ጥሩ ነበር፣ ግን ተፈጠረ። ቢፈጠርም ግን እንዳለው አጎቱ እሱ ላይ ባደረገው ነገር ከሆነ ሰው ከሆነ ወደዚህ ነገር ውስጥ የመራው አንድ ቀንትና ወንድሞችን ራሳቸውን ታገኛቸዋለህ። እስካሁን ግን ላደረጉት ነገር ይቀጣሉ። እውነቱን ስነግርህ መቀጣት ባለባቸው ልክ ይቀጣሉ። አንተ ላይ ግን ለደረሰብህ ሞራል፣ በተለይ በእናት ጉዳይ ላይ እስካሁን ቤት ውስጥ ሲደረግ ባለው ነገር ላይ እና አንተ ላይ ማሳለፍ በማይገባ መንገድ እነዛን ሁሉ ጊዜያት ስታሳልፍ መቆየትህ በጣም አዝናለሁ። ከዚህ በኋላ ግን ራስን መጠበቅ አለብህ አሁንም ቢሆን። ምክንያቱም እነዚህ ሰዎች ተያዙ ማለት አጎትየው ተያዘ ማለት አይደለም። ተረዳኸኝ? ግን በቃ ብዙ ነገር አድርገውልኛል እህትና ወንድሞቼ በፊት። አሁን ምንም ነገር ቢያደርጉኝም ግን ይሄ ሁሉ ነገር ከምሰማ ባልኖር ይሻለኝ ነበር። ባልሰማ ብሞት። እንደዛ ማለት የለብንም። ህይወት ይቀጥላል። እነዚህ ሰዎች አንድ የተሳሳቱ ማለት ድጋሚ ይሳሳታሉ ማለት ታረመው ደግሞ እንደ ኖርማል ሰው ይቀጥላሉ። የምርመትና ማለት እህት ተጸጽታለች፣ አይታታል። ወንድምም ተጸጽቷል። ምናልባት አጎት ጋር የሆነ ልክ ያልሆነ ነገር ካለ አረጋግጠን እነዚህ እህትና ወንድምህን በትክክለኛው መንገድ ታገኛቸዋለህ። ግን ያለፈውን ነገር መለወጥ አንችልም። ግን የቂም ሰው እንዳትሆን ለአንተ የምነግርህ ነገር፣ ቂም በቀል ምናምን ለነዚህ አይነት ነገሮች ከአንተ አምሮ መጥፋት አለባቸው። ተረዳኸኝ? አይ ችግር የለም። እኔማ ሁሉን ነገር ለፈጣሪ ሰጥቼዋለሁ። እሱ ይዳኘኛል። አንተ ግን ያለ እድሜ በስለሃል በጣም። ይሄ ሁሉ አድርገው እንኳን ትንሽ እንኳን አልተናደድክም ማለት ራስን ነው እየወቀስክ ያለው ምናምን። ያው ሌላ ሰው ማለት እስካሁን በገጠመኝ በስራ ህይወቴ ውስጥ በጣም የተረጋጋ ማለት አላቅም፣ ታላቅ ወንድም እናቴን ገድያለሁ ሲል ምናምን በቃ አንተ ተረጋግተሃል በጣም ምናምን። የእውነት በጣም አባታችን ራሱ ይቅር ባይ ነበር። አባታችን ራሱ ይቅር ባይ ነበር። በአባት ወጥተ ነው። እናትና አባታችን በጥሩ ሁኔታ ነበር ያሳደጉን። እንዴት እንደዚህ እንደሆነ አላውቅም እንጂ ልጆቹ እንዴት እንደዚህ ሆኑ ማለት በጣም ፍጹም እርግጠኛ ነኝ። የእውነት ለመናገር ሌላ ሰው በክሏቸው ወይ ሌላ ሰው አምሯቸውን ተቆጣጥሮ ከሆነ ነው እንጂ
የአንተ ፐርሰናሊቲ እና የነሱ ፐርሰናሊቲ በጣም ከባድ ነው ልዩነቱ። በፊት እንደዚህ ያልነበሩም እኮ ጭራሽ ጠርጥሬ ራሱ አላውቅም ነበር እንደዚህ ይሆናሉ ብዬ አስቤም አላውቅም። አይዞህ በቃ እንግዲህ ከዚህ በኋላ ለአንተ ማድረግ ያለብን እናደርጋለን። ጥሩነቱ ወረቀቱንም አልፈረምክም። ሀብቱ የሶስታቸውም እንደሆነ ነው መቆየት ያለበት። እነሱ በወንጀላቸው ማለት ከሀብት በላይ ወንድምነት ማለት ሶስታችሁ ብትሰሩ ከዚህ ሀብት በላይ ነገሮችን መፍጠር አትችሉም? በጣም እንችላለን። እኔ ራሱ አሁን እኮ በቃ ትምህርቴን ጨርሼ እንዴት በቃ ለእኔ ያደረጉልኝ ነገር ሁለታቸው እንዴት እንደምከፍል እንዴት እንደማሳረፋቸው ነበር ማስበው። ብዙ ተጋግዘን መስራት እንዳለብን እንደምንለወጥ ነበር ማስብ። እኔ ለእነሱ እነሱም ለእኔ ያሉ ብዬ ነበር። እንግዲህ አጎታቸውን የእናንተን አጎት እንግዲህ ፈልጌ ያገኘዋለሁ። እሱን ደግሞ ማጅራቱን ይዤ ለህግ አቀርበዋለሁ። እነሱም በህግ ቅጣታቸውን ያገኛሉ። አንተ ቃልን መስጠት ሲኖርብህ ወደ ህግ ቦታ ትመጣለህ ማለት ነው። እንግዲህ ውድ ተመልካቾቻችን በእነ ቃል ጉዳይ ላይ የነበረን ቆይታ ይህንን ይመስላል። በጣም ትንሽ የሚያሳዝን ነገሮች ተፈጥረዋል። ወንድም ታላቅ ወንድምየው እንግዲህ ያደረገው ነገር በጣም አሳዛኝ አሳፋሪ ነው። በየቤቱ እንደዚህ አይነት ታሪክ ይሰማል፣ ግን ይሄኛው በጣም ከባድ ነው። ለእናቱ ያልተመለሰ፣ ለወንድሙ ያልተመለሰ፣ ለእህቱ ያልተመለሰ ሰው ነው። እንደዚህ አይነት ክፋት የሚዘሩብንን ትልልቅ ሰዎች ከወዲሁ እንጠንቀቅ እንዳለን በዛሬው ታሪካችን የተማራችሁት ሰዎች የሚያደርጓቸውን ነገሮች መጀመሪያ ማስተዋል አለብን። ሀብት፣ ገንዘብ ምናምን አልባሌ ነገሮች ባዕድ አምልኮት እያመለኩ እንግዲህ የራስ የምንላቸውን ሰዎች እያሳጣን የሚመጣ ሀብት ምን ያህል ለእኛ ለወደፊታችን ይጠቅመናል። ነገ ልጆች የምንወልድ ሰዎች ነን። ነገ ፍሬ የምናፈራ ሰዎች ነን። ለልጆቻችን የምንናገረው ታሪክ ላይ በደንብ ጥንቃቄ ብናደርግ ጥሩ ነው እንላለን። ስለነበረን ቆይታ እናመሰግናለን። ቀጣይ ለአዲስ ነገር ካለ በአጎትየው ጉዳይ ላይ ይዘን እንመጣለን። ቸር ሰንብቱ።